ይህንን ጉዳይ በተመለከተ ብዙ ማለት አልፈልግም። ነገር ግን እኔ እዚህ ሀገር ከመጣሁኝ ዞሮ የዚህ ሀገር ኑሮ የሚፈልገው ለዚህ ሀገር ለመኖር መስራት አለብህ። እኔም እንደዛ ነው እያደረግኩ ያለሁት። እንግዲህ ሰዎቹ ይህንን ያቀረጹ ሰዎች ምን ፈልገው እንደሆነ በእውነቱ አላወቅኩም። ነገር ግን እኔ በዚህ አጋጣሚ መግለጽ የምፈልገው ምንድን ነው፣ እኔ አንድ ግለሰብ ነኝ። እንደ አንድ ግለሰብ በዚህ ሀገር በነፃነት ለጊዜው ያገኘሁትን ስራ እየሰራው ኑሮዬን እየገፋው ነው ያለሁት። እግዚአብሔር ይመስገን መኖርበት አኗኗሪያም የተሻለ ሁኔታ ላይ ነው ያለሁት። እየሰራው ነው የምኖረው ማለት ነው። ከዛ በተረፈ ግን እኔ የአማራ ወንድሞቼ እህቶቼም ይሁን በጠቅላላ የኢትዮጵያ ሕዝብ መጨነቅ ያለበት እዛ ሀገር ቤት ላለው ሕዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ሕዝብ በየቦታው እየተገደለ እየተፈናቀለ ባህሉን እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረጉ ነው ያሉት። ሰው መጨነቅ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ነው፣ የህዝብ ጉዳይ ነው። ኢትዮጵያውያን አሁን በሰላም ወጥቶ መግባት ወይም ደግሞ ቤት በሰላም አድሮ በነገታው የሚገናኝና የማይገናኝ መሆኑን እርግጠኛ የማይሆንበት ሁኔታ ነው ያለው። የኢትዮጵያ ህዝብ በእጅጉ ሰፈር እያደረገ ማለት እየተሰቃየ ነው ያለ። አጀንዳችን መሆን ያለበት ይሄን ህዝብ እንዴት አድርገን ነው ከዚህ ስቃይ የምናወጣው የሚል የመተባበር መንፈስ፣ የትግል መንፈስ መጠናከር ነው ያለበት። ከዛ ባለፈ ደግሞ በእውነቱ ለመናገር አሁን ትግል እያደረጉ ያሉ ወገኖች አሉ። እነዚህ ትግል እያደረጉ ያሉትን ወገኖች መደገፍ እና ለውጤት በቅተው እኛም ደግሞ ወደ ሀገራችን በሰላም የምንመለስበትን ሁኔታ እንዲፈጠር ማድረግ ነው ትልቅ ትኩረት ሊሰጠው የሚገባ የሚል እምነት ነው ያለኝ። የኔ ይህን ያህል በእውነቱ ለመናገር ህዝቡ ያለውን አክብሮት የተናገረው እያንዳንዱ ሰው ለአሁን ብቻ ሳይሆን በህይወቴ ውስጥ ትልቅ አክብሮት ለህዝቡ ነበረኝ። አሁንም ይህ አክብሮቴ የበለጠ እንዲያድግ የበለጠ አክብሮት እንዲኖረኝ አድርጓል። ከዛ በተረፈ ግን ያላቸውን አስተያየት ለሰጡ ፖዘቲቭ የሆነ ገንቢ የሆነ አስተያየት ለሰጡ ወገኖቻችን ሁሉ ከልብ የመነጫ ምስጋና አቀርባለሁ። ስደተኛ በመሆኔ የሚሰማኝ ነገር ሊኖር ይችላል። አገርን ያህል ነገር ትተህ ስደተኛ መሆን ዞሮ መጥፎ ነገር ነው። ከዛ በተረፈ ግን እኔ ያኔ የአማራ ክልል ፕሬዚዳንት ሆኜ በፌዴራል ደረጃ ሚኒስቴር ሆኜ ባገለገልኩበት ዘመን ያ ሮሌ የነበረው ለህዝብ ለሀገር ለጋራ ጉዳዮች መስራት ነው። ህዝብ የተጣለብኝን ኃላፊነት መወጣት ነው። አሁን ደግሞ ከዚህ እየሰራ ያለሁት ለመኖር ነው። ለኔ ለግሌ ነው እየሰራ ያለሁት ማለት ነው። ይሄ እኔ ራሴን ችዬ እዚህ ሀገር ከኢትዮጵያ ወደዚህ ስመጣ የልብስ ሻንጣ ከመያዝ በስተቀር ሌላ ይዤ የመጣውን ነገር የለኝም። አሁን ግን እየኖርኩ ነው። እዚህ ሀገር የሚኖር ሰዎች የሚኖሩትን ኑሮ እየኖርኩ ነው ማለት ነው እየሰራው። ይሄ ስራ ለኔ የቤት ኪራይን ለመክፈል የሚያስፈልጉኝ ሌሎች ቢልስ ማለት የክፍያዎችን ለመክፈል እና ለመኖር ተረጋግቼ እንድኖር እንዳስብ በሚያስችለኝ መንገድ እያገለገለኝ ነው ያለው። እንደውም እኔ ከዚህ ከቆየው የምመኘው ወደ ሀገር ቶሎ መመለስ ነው። ነገር ግን ከዚህ የምቆይ ከሆነ የበለጠ ደግሞ ከዚህም የተሻለ ስራ በአይነትም ደግሞ ሌላ ተጨማሪ የምሰራው ስራ እየሰራው የበለጠ ኑሮዬን እያሻሻሉ መሄድ ነው እና ምንም እንደውም ወደ አሜሪካ እዚህ ሀገር የተለመደ ነገር አለ። ከሲስተሙ ውስጥ እንደዚህ እያልክ ነው ቀስ እያልክ ነው የምትገባው እና እንደውም ሳልቸገር እንትን ሳልል ራሴን በራሴ ለማስተዳደር መቻሌ በእውነቱ ለመናገር ኩራት ነው የሚሰማኝ። ህዝብና የሀገርን ገንዘብ መውሰድ ከህግ አኳያም ትክክል አይደለም፣ ከሞራል አኳያም ትክክል አይደለም። እኔ ደጋግሜ እንደማነሳው በኢህአዴግ ውስጥ ስቆይ የሆነ ለውጥ እንዲመጣ በህብረተሰብ ደረጃ በአኗኗር ደረጃ እንዲመጣ የምፈልገው ዓላማ ነበረኝ፣ የማምንበት ያን ዓላማ ለማሳካት ነው ስረባረብ የኖርኩት እንጂ የግል ኑሮዬ እንዴት አድርጌ ነው ከፐብሊክ ሪሶርስ ከህዝብ ሀብት ወስጄ ብዬ አስቤውም አላውቅም። ያንን አለማሰቤ ደግሞ አሁን ጤናማ አስተሳሰብ ማለት ይሄ ንጹህ ህሊና እንዲኖረኝ አግዞኛል። አሁን በዚህ የምሰራውን ስራ እንደው ሌላው ሰው የተለያየ ስያሜ ሊሰጠው ይችላል። ለእኔ ክብር ነው የሚሰማኝ። ቫሊዴሽን እዚህ ነው የሚደረገው። ሳልገዛ ነው የወጣሁት። አልገዛም። ለምን? ስለዚህ ትከፍላለህ ማለት ነው። ስንት ብር ነው የከፈለው? አሁን ገብቼ 15 ደቂቃ አልሞላኝም። ካልሞላ ያስወጣሃል። 15 ደቂቃ ካልሞላ ያስወጣሃል።